ቻሌንጁን ዊን የምታደርግ ወይ የሚጨርስ ይመስላል። አሁን እኔ ጋር 99% ስለሌለ 100% አሸንፏል። ወጣ ለይበናል። ጓደኛዬን በ30 ቀን ውስጥ ሰውነቱን ልቀይርለት ነው። ጓደኛውን ዶርም ድረስ ደውዬለታለሁ፣ እየመጣ ነው። በላይ ይባላል። ግቢ ላይ የማውቀው ጓደኛዬ ነው። በላይ እብድና ፈኒ ሰው ግን ስፖርት ላይ ሲመጣ መግቢያ ነው የሚያጣው። ስፖርት አይወድም፣ እንደምታዩትም ቀጫጫ ነው። አሁን ግን በጓደኞቹና በኔ ጭቅጨቃ በ30 ቀን ውስጥ ሰውነቱን ትራንስፎርም ለማድረግ ቆርጦ ተነስቷል። ይህን ቻሌንጅ የጀመርከው ለምንድን ነው? ራሴ ላይ ለውጥ ለማየት። ቻሌንጁን ዊን የምታደርግ ወይ የሚጨርስ ይመስላል። አሁን እኔ ጋር 99% ስለሌለ 100% አሸንፏል። ወጣ ለይበናል። የመጀመሪያው ፓርት የሚሆነው ለበላይ የሚሆን የጂም ፕሮግራም ማውጣት ነው። ኤግዛም ስለደረሰ በላይ በሳምንት 4 ቀን ብቻ ነው ጂም መስራት የሚችለው እና ደግሞ በ30 ቀን ውስጥ ሰውነቱን ጥሩ ለውጥ እንዲያመጣ ሁሉም የሰውነት ቦዲ ፓርት መስራት አለበት። ስለዚህ ፉል ቦዲ ወርክአውት ፕሮግራም እናዘጋጅለታለን። ከምንም በላይ ለበላይ ከባድ የሚሆነው ኒውትሪሽን ነው። ቢያንስ በቀን ውስጥ የራሱን ኪሎ ያህል ፕሮቲን መመገብ አለበት። በግቢ ፍርፍር የሚሆን አይመስለኝም። ስለዚህ ይህንን የምግብ ዝርዝር ይከተላል። ኢትስ ዴይ 1 በላይ ጆርኒውን ጀምሯል። የ30 ቀን ቻሌንጁን ያው 12 ሰዓት ነው። ገብተን ትንሽ የተወሰኑ ወርክአውቶች እንሰራለን። እኔም ኮች እያደረግኩኝ አንዳንድ ወርክአውቶችን አብሬው እየሰራን የምናየውናል። ሌትስ ጎ። በላይ በሳምንት 4 ቀን ወርክአውት የሚሰራው። አብዛኞቹ የሚሰራቸው ወርክአውቶች ኮምፓውንድ ሊፍት የሚባሉት ናቸው። እነዚህ ወርክአውቶች ሁሉንም የቦዲ ፓርት አክቲቭ የሚያደርጉ ናቸው። ፕሮግራሙን መሞከር የምትፈልጉ ስክሪንሻት አድርጋችሁ መያዝ ትችላላችሁ። ቤተሰብ ሰላም። ጂም ከጀመርኩ ያው ብዙ ጊዜ ቆይቻለሁ። አይ ቲንክ ጂም የሰራው የምበላቸውን ምግቦች ነው ዛሬ ማሳያችሁ። ይሄ እንደምታዩት እንግዲህ ያው ነፍስ አድን ነው። ዳባችን ይሄ ነው። ይሄው እንደምታዩት ትንሽ ተኮማትራለች። አሁን ሰሞኑን ብርድ ስላለ ነው። እዚህ ጋር ደግሞ በሶ አለልን። ይሄ እንጀራ እናት በሉት ያው 4 ሰዓት የምጠቀመው ነው። ከዛ ደግሞ እዚህ ጋር እንቁላል አለ። እንደውም አሁን ዛሬ ማታ የቀቀልኩ አሳያችኋለሁ። እዚህ ጋር ደግሞ አትክልት በሏት። እቺ ነገር አብዛኞቻችሁ ታውቋታላችሁ። ተስቲ ሶያ ኢንዶሚናት። እዚህ ጋር ደግሞ ስጋን ይተካል ተብሎ የሚታሰበው ተስቲ ሶያ ያለ። ተስቲ ሶያ በደንብ ይዩት። እዚህ ጋር አለ እና ይሄን ነው የምጠቀመው። ከዛ ውጪ ለውዝ በዳቦ 10 ሰዓት ላይ ምናምን እንጠቀማለሁ። ብዙ ጊዜ በሱ 4 ሰዓት ነው የምጠቀመው። እነዚህን ደግሞ እንቁላልና ተስቲ ሶያ ማታ እራት ላይ እጠቀማቸዋለሁ እና እነዚህን ነው የምጠቀመውና ሌሎችም አሉ። ሌላ ጊዜ በደንብ አሳያችኋለሁ እና ለጊዜው ለዛሬ ይሄን ካሳዮቹ ይበቃል። እንቁላሉን ስቀቅል አሳያችሁ። እዚህ ጋር ቀድመን ቦይለራችን ሰክተናል። እዚህ ጋር ደግሞ ወንጀል አይደል? እዚህ ጋር ሁለተኛ አገልግሎት ላይ ዋለች የለውዝ ቅቤ ካለች ያው ቃን ጥልም ለማለት ነው እና ያው እዚህ ጋር 2 እንቁላል አድርጌያለሁ። እናንተ ከቻላችሁ 3ም 4ም አድርጋችሁ ተጠቀሙ። እኔ ያው የኢኮኖሚ ጉዳይ ስለሆነ ነው 2 እንቁላል እዚህ ጋር ተቀቅለናል። ልክ በኋላ ሲበስል አውጥቼው በዳቦ እመገባለሁ ማለት ነው እና እንዳያችሁት ነው 2 እንቁላል እና አመጋገብ ይሄን ይመስላል። ለውጥ ደግሞ ይመጣል። 99% እኔ ጋር ይሰራ 100% ነው።
በላይ የቻሌንጁን ግማሽ ብሎ 15ኛ ቀኑ ላይ ደርሷል። ያየሁትን ነገር ማመን አልቻልኩም። ይህ ፎቶ ዴይ 1 ላይ ነበረ። ይህኛው ደግሞ ገና በ15 ቀኑ ነው። የደረቱን ቅርጽ ሳይ ደነገጥኩኝ። ለውጦች መታየት ጀምረዋል። ስለዚህ ከዚህ የተሻለ ፑሽ እያደረግን ቀሪዎቹን 15 ቀናቶች እንጨርሳለን። በላይ በጣም ሲያስቸግረኝ የነበረው ፎርም ላይ ነበረ። እሱንም እንዲያስተካክል አብሬው እየሰራው ጋይድ አድርገው ነበር። ዛሬ በላይ ላስት ላይ ነው እና ጨርሷል። ኦልሬዲ 30 ቀኑ ወደ ቤት ሄድ ስለሆነ ዛሬ እስቲ እንሸኘዋለን እና አንዳንድ ጥያቄዎችን እንጠይቀዋለን። ባይ እንለዋለን። ያው አኩርቶኛል በ30 ቀን የኔ ያህል ትራንስፎርሜሽን በማምጣቱ ዲሲፕሊን በመሆኑ እኔም ደስ ብሎኛል። ትናንትና ነበር የመጨረሻው ፎቶ። ዛሬ ወደ ቤት ሄዳል። ኦልሬዲ አልቋል። እኛም ትምህርት ስለጨረስን የሄጃ ቀኑ ነው ማለት ነው። በላይ አሎልሽ ቴዳ 30 ቀኑ ነው በላይ በሚገባ ጨርሶታል ኦልሬዲ እና በጣም ኮርቼ ባግ ዋቀፍና መሳም ቢኖርብኝ ይሰማል። አንዳንድ ጥያቄዎችን ጠይቃለሁ። ያው 30 ቀኑን ብጨርስም እስቲ ከዚህ በኋላ ለቻሌንጅ ብቻ ነው ወይስ ይቀጥላል የሚለውን ነገር ማወቅ ስላለብን ፕሮግረሱ ምን ይመስል እንደነበረ ለማወቅ እንዴት ነበረ? ምንድነው ቻሌንጅ ያደረገ? ኦኬ የ30 ቀን ቻሌንጅ ጂም ቴዲ አስጀምሮኝ ነበርና የ30 ቀን ቻሌንጅ ጂም ውስጥ በጣም ያስቸገረኝ የነበረው እንቅልፍና ውሃ ነበር። እነሱን በጣም መቋቋም አልቻልኩም ነበረ። አብሶ ደግሞ ቻሌንጁን የጀመርኩበት ሰሞን የፋይናል ሰሞን ነበረ። የግቢ ተማሪ ነኝ፣ ያው ዋቻው ዩኒቨርሲቲ ነው የማለው እና ከሱ ጋር ሆኖ ውሃውን ለምሳሌ በቀን 2 ሊትር መጠጣት ግዴታ ነው ይላልና እሱ ነገር። ከዛ ደግሞ እንቅልፍ ማታ ነው ብዙ ተማሪ የሚያነበው ፈተና ሲሆን እና እነሱ ነገሮች ትንሽ ቻሌንጅ አድርገውኛል። ከዛ ውጭ ሌሎቹን ደግሞ ያው በሚገባ ተወጥቻለሁ ብዬ አስባለሁ። ተወጥቻለሁ ደግሞ እስቲ አሁን የሚገርም ለውጥ ትራንስፎርሜሽን ላይ ነና የተሰማ ስሜት ምንድን ነበረ? ስፖርት በመስራት ጂም በመጀመር ከዚህ በፊት ምንም ባክግራውንድ አልነበረም ጂም ላይ። ያንንም እንዴት አለፈው? አሁን ላይ ምን እየተሰማ ነው? ምን ተማርክ የሚለውን ነገር ጠቅለል አድርገህ። ያው ደስ ብሎኛል በጣም ማለት ከዚህ በፊት ያልሰራሁት ነገር ስለሆነ ጂም ቤት ገብቼ አላውቅም። አሁን የ30ውን ቻሌንጅ እሱ ከሰጠኝ ወዲህ ነው ጂም ቤት መሄድ የጀመርኩት እና ልክ ከዛ በኋላ አንደኛ ፊዚካልም የሆነ ለውጥ አለ አይቼዋለሁ። ከዛ ደግሞ ሜንታሊም የመጣልኝ ለውጥ አለ። በተለይ ደግሞ ለቀጣይ በደንብ እንድሰራ እንደ መነሻ ነው የሆነኝ። ምክንያቱም ይሄ 30 ቀን ቻሌንጅ ነው። በ30 ቀን ደግሞ በዚህ ልክ ለውጥ ካለ ቀጣይ ደግሞ 1 አመት 2 አመት ሲሆን ደግሞ ምን ያክል ለውጥ እንደሚኖር ይሄ ለኔ ትልቅ ማሳያ ነውና ምንም ጥያቄ የለውም። ይሄ ትራንስፎርሜሽኑ በጣም ተመችቶኛል እና በጣም ደስ ብሎኛል። በጣም የሚገርመው ደግሞ 1 ወር በስነ ስርዓት የሚሞላው ኔክስት ዊክ ነበር። እሱ በጣም ለመሄድ ቸኩሎ ነው እንጂ ኦልሬዲ 3 ሳምንት ከምናምን ላይ ያለ ነው ቻሌንጁን የጨረሰው። ቢሆንም የሚገርም ትራንስፎርሜሽን ነበረ። አሪፍ ዲሲፕሊን ላይ በቀን 6 እየበላ ብሩንም መቋቋም በጣም ይከብዳል። በቀን 2 ሊትር ውሃ መጠጣት አለ። ከዚህ በፊት በጊዜ መተኛት ማይችል ልጅ ኦልሬዲ 4 ሰዓት ተኝቶ 12 ሰዓት እና 11 ሰዓት ላይ መነሳት እኔም ቻሌንጅ እንደሚያደርገው አውቄ ነበር። የመጀመሪያ ዊክ ላይ ትንሽ አስቸግሮኝ ነበረ። ከዛ እያሻሻለ መጣ እና ኦልሬዲ ያን ፊዚክ አሳክቶታል እና ዛሬ መጨረሻ ቀን ወደ ቤት ላይ ነው። እንደምትቀጥልም እኔ ተስፋ አደርጋለሁ። ሙሉ ተስፋ ያው ከዚህ በፊትም እንዳልኳችሁ 99% ነው አልሰክሳችሁም 100%
ምንም ጥያቄ የለም። አይማን ይመቻችሁ።